ዛሬ ይዤላችሁ የመጣሁት የሙሉ ውፍረት አቀናነስ በምን ምክንያት ነው ውፍረት ምን ብንበላ ነው ውፍረት የምንቀንሰው? ምን ብንበላ ነው ውፍረታችን ማስተካከል የምንችለው ብላችሁ ለምትጠይቁ የአብዛኞቻችሁ ጥያቄ ይሄ ነው የዛሬው መልሴ። መጀመሪያ ስትገቡ ቤቱ ላይክ፣ ሼር፣ ሰብስክራይብ የደወሉን ምልክት መጫናችሁ አትርሱ። ሁሌም የምነግራችሁ ነገር እናንተ አመጋገባችሁን ካስተካከላችሁ የማትቀንሱበት ምክንያት ምንም አይነት ምክንያት የለም ማለት ነው። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የእሙ አይመን ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሰላም ፍቅር አብዝቼ ለእናንተ እየተመኘሁኝ ዛሬም ደግሞ በእናንተ ጥያቄ መሰረት በአዲስ ነገር ብቅ ብያለሁኝ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ የደውል ምልክት መጫናችሁ እንዳረሱ ሀሳብ አስተያየታችሁ ደግሞ ኮሜንት ስር መጠየቅም ሆነ የፈለጋችሁ ነገር ማድረግ ኮሜንት ስር ክፍት ነው። አበረታቱኝ። ሌላው ነገር ዋናው ነገር ደግሞ ዛሬ በሁለት ነገሮች ያጠነጠነ ነገር ነው ይዤላችሁ የመጣሁት። ምክንያቱም የአብዛኞቻችሁ ጥያቄ ስለሆነ ማለት ነው። እኔ በነገራችን ላይ ዶክተርም አይደለሁም። ነገር ግን እኔ በብዙ ቦታ ጠይቄ መጀመሪያ ከዶክተሮች ያለኝ ግንኙነት እና ዝም ብዬ እንደዚህ እንትን ሐኪም ቤት ምናምን ሄጄ አይደለም፣ ግን ጎግል ክሮም ላይ ገባለሁኝ። ዋና ጎግል ክሮም መቼም ምንም አይዋሽም አይደለም። መጀመሪያ የውፍረት አቀናነስ ምን አይነት ጉዳት እንደሚያመጣ፣ ማን መጠቀም እንደሌለበት፣ ማን መጠቀም እንዳለበት ብዙ ጊዜ አብራራላችኋለሁ ማለት ነው። ያ ደግሞ ለእናንተ ግዴታ ማዳመጥ አለባችሁ ማለት ነው። ዝም ብላችሁ ሰውነታችሁ ላይ ምንም አይነት ነገር ተግባራዊ እንዳታውሉ እስከ መጨረሻው ሳታዳምጡ። ኮተቱ አላብዛባችሁ። መጀመሪያ እኔ እዚህ ጋር ምንድን ነው ያደረኩት መሰላችሁ? ከሙን አርጌ ያለሁኝ 5 ፍሬ ቅርንፉድ አርጌ ያለሁኝ 2 እንጨት ቀረፋ አድርጌ ያለሁኝ 1 ማንኪያ ከሙን አድርጌ ያለሁኝ 2 ኩባያ ውሃ አድርጌ ያለሁኝ። ከለሩ እስከሚቀይር ድረስ በደንብ አንተከተከዋለሁኝ። ካንተከተኩት በኋላ በደንብ በቃ ከለሩ ሻይ እስከሚሆን ድረስ መጠበቅ አለብኝ። ቢያንስ ኦልሬዲ እስከ 15 ደቂቃ እስከ 20 ደቂቃ ባለው ሲንተከተክ በጣም ነው እንደ ሻይ የሚሆነው። ይሄ የምትጠቀሙት እህቶቼ የሙሉ ውፍረት በየቀኑ የምትጠቀሙ ከሆነ የሙሉ ውፍረት መቀነሻ በቀላሉ ዘዴ ነው የምትጠቀሙት ማለት ነው። ዋናው ነገር ደግሞ ግን ይሄ ስትጠቀሙ ግዴታ ማድረግ ያለባችሁ ነገር 2 ነገሮች፣ አንደኛ ከመተኛታችሁ በፊት መጠጣት፣ ሁለተኛ ነገር ከእንቅልፋችሁ ልክ እንደተነሳችሁ 1 ኩባያ መጠጣት እና ምግባችሁ። እዚህ ጋር ፎከስ ማድረግ ያለባችሁ ትልቁ ነገር እናንተ ያልገባችሁ ነገር ምግብ አለመቀነሳችሁ ነው። ሰውነታችሁ የማይቀንስበት ባህሪ ምንድን ነው? ምግብ አለመቀነሳችሁ ነው። ምግብ ብትቀንሱና ሰውነታችሁ ወላሂ እንደፈለገው ብታደርጉለት በእርግጠኝነት ውፍረት አልቀንስም አትበሉ። በደንብ ነው የምትቀንሱት ማለት ነው። ይሄ ነገር ስትጠጡ እኔ ምን አይነት እውነት ምግብ እቀንሳለሁ ወይ እውነት እችለዋለሁ ወይ ራቡ ምናምን ብላችሁ መጀመሪያ ላይ ራሳችሁ ላይ መርምሩ ማለት ነው። ሳትመረምሩ ዝም ብላችሁ አይ ቀንሳለሁ ዝም ብዬ እጠጣለሁኝ በቃ በላለሁኝ ምናምን የሚባለው ነገር ከሆነ ይሄ ሙሽኪላ ነው፣ የኔ ትልቅ ችግር ነው። ምክንያቱም ግዴታ ምንድነው ማድረግ ያለባችሁ? ግዴታ ነው ምግብ መቀነስ ግዴታ ነው እዚህ ጋር ማለት ነው። በስፖርት መስራት ግዴታ አይደለም። ግን ይሄ ስትጠጡ በእርግጠኝነት ምግባችሁ ካስተካከላችሁ የምንም አይነት እንቅስቃሴ አያስፈልግም፣ የምንም አይነት ስፖርት አያስፈልግም። ነገር ግን ይሄ ስትጠቀሙ ጠዋት ማታ ዘወትር የምትጠቀሙት ከሆነ ወላሂ እኔ አልዋሽም፣ ወላሂ ብዬ ነው የምምልላችሁ በጣም ነው የምትቀንሱት። ግን ዋናው ነገር ደግሜ የምላችሁ ነገር ምንድን ነው? ምግባችሁ ፖዘቲቭ መሆን አለበት። ይሄ በቃ ግዴታ ነው። አሁን የሆነች ልጅ ወላሂ ነው ብላችሁ በጣም ነው የሚገርመኝ ከ86 ኪሎ ነበረች። ከ86 ኪሎ 68 ኪሎ ነው የወረደችው። ምንድን በማድረግ? ይሄ ጠዋት ማታ በመጠጣት ምግቧን በመቀነስ በቃ
ሌላ ነገር እንቅስቃሴ ምናምን የለም። በተቻላችሁ ያቅም በቀን አንዴ ብትመገቡም አሪፍ ነው። ሰዓታችሁ አመጣጥናችሁ ማለት ነው። የምትችሉ ከሆነ መዳም ቤት ሆናችሁ ግን ምግብ የምትሰሩ ከሆነ እንደገና አሁንም ይሄ ለእናንተ መዳም ቤት ሆናችሁ ሊከብዳችሁ ይችላል። ነገር ግን ማለት ነው በቀን ራሱ አንዴ መመገብ ሰውነት በጣም ነው የሚያከሳው፣ ግን ረሃብ ይኖረዋል። እና ደግሞ ያ ራሱ በቀን አንድ የምንመገበው ምግብ ምን መሆን አለበት? ቢያንስ ሰላጣ የበዛበት ነገር መሆን አለበት። ገብቷችኋል አይደል? ዳቦ ነገር ወይም ደግሞ ዘይት የበዛበት ሩዝ፣ ዘይት የበዛበት ነገር፣ በርገር፣ ፒዛ፣ የተቆላ ድንች፣ የተቀቀለ ምናምን በቃ ያ ነገር ፖዘቲቭ መሆን አለበት። ምክንያቱም ያ ነገር ከበላችሁ ውፍረታችሁ እንዳለው ሆኖ እዛው ነው የሚቀመጠው እንጂ አትቀንሱም። ይሄ በእርግጠኝነት 100% እርግጠኛ ሆኜ የምናገረው ነገር። እናንተ ማድረግ ያለባችሁ ነገር 2 ነገሮች ነው። ይሄ ጠዋት ማታ መጠጣት ያ ከጠጣችሁ በኋላ ምንድን ነው የምታደርጉት? ፖዘቲቭ የሆነ ምግብ መመገብ። በቃ ይሄ ነው። ከዛ ውጪ ምንም አይነት እንቅስቃሴ ምንም አይነት ስፖርት ተጠቀሙ አልላችሁም እኔ። ምክንያቱም እኔ በራሴ ላይ ስለጀረብኩት ነው። በነገራችን ላይ በራሴ ላይ ስለምጀርበው፣ በራሴ ላይ ስለሞከርኩት፣ በራሴ ላይ የሞከርኩትም ስለሆነ በቀላሉ ሁኔታ እኔ እንጃ ብቻ በቀን አንድ ምግብ በመመገብ ሰው አንዳንድ ሰው ሊያወፍረው ይችላል። አንዳንድ ሰው ደግሞ ተሳክቶለት ሊያከሳው ይችላል ማለት ነው። ሁሉም ሰው አንድ ሴት ላይ ያለው ሰውነት ሌላ ሴት ላይ ያለ ማለት አይደለም። ያኔ አሁን ምሳሌ የኔ ሰውነት በቀን አንዴ ብመገብ ይሄን ባልጠጣ እንቅስቃሴ ባላደርግ እከሳለሁ። በቃ የኔ ሰውነት እንደዛ ነው። ገብቷችኋል አይደለም? እኔ አሁን ምሳሌ በቀን 2-3 ልብላ ይሄ እጠጣለሁ ማለት ነው። በቃ ስፖርት አልፈልግም፣ ምግብ መቀነስ አልፈልግም የምል ከሆነ ይሄ በቀን 3 እጠጣዋለሁ፣ በቀን 2-3 እጠጣዋለሁ ማለት ነው። ከተመቸኝ ማፍላት ከተመቸኝ ማለት ነው። ገብቷችኋል አይደለ? ስለዛ ፎከስ ማድረግ ያለባችሁ ምግባችሁ ላይ መሆን አለባችሁ። እና ደግሞ ሰውነታችሁ ምን አይነት እንደሆነ ራሳችሁን መጠየቅ አለባችሁ ማለት ነው። አጠቃቀሙ ነግሬያችኋለሁ፣ አጠቃቀሙ እንዴት እንደሆነ ማለት ነው። እዚህ ጋር አንድ ማንኪያ ከሙን አለኝ፣ 5 ፍሬ ቀረፋ አለኝ። ቀረፋም ምንድን ነው የሚባለው? ይሄ ሚስማር ማለት ነው። 5 ፍሬ ሚስማር ቀረፋ፣ 2 እንጨት ቀረፋ ነው ግርፋ ነው ቀረፋና ምንድን ነበር የሚባለው? ረሳኋቸው። ልሙህም ቀረፋም ሆነ ሚስማርም ሆነ ሚስማር 5 ፍሬ፣ ቀረፋ 2 ፍሬ እና ደግሞ ቀረፋ ነው ግርፋ እስኪ ኮሜንት ስራ ታውቁኝ እናንተ ረሳሁት እኮ። ለማንኛውም 2 ኩባያ ውሃ አድርጋችሁ 1 ማንኪያ ከሙን፣ ቀረፋ 2 ፍሬ፣ 2 ይሄ እንጨት ወይም 1 እንጨት፣ ሚስማር 5 ፍሬ እንደዚያ ያንተከተካችሁ ሻይ እስከሚመስል ድረስ መጠበቅ እንዳረሱ። ዋናው ነገር ሻዩ ከለሩ መቀየር አለበት። ከለር ካልቀየረ ሰውነታችሁ አይልም ማለት ነው። ለማንኛውም ዋናው ደግሜ የምነግራችሁ ነገር ምግባችሁ ላይ ፎከስ አድርጉ። ምግብ ሳትቀንሱ ከሳለሁ ብሎ ማለት ዘበት ስለሆነ ምግባችሁ መጀመሪያ ላይ ማስተካከል አለባችሁ። ይሄ 100% እርግጠኛ ሆኜ የምነግረው ነገር። ይሄም እየጠጣችሁ ምግባችሁ ካስተካከላችሁ 100% ውፍረታችሁ እንደምትቀንሱ 100% ነው የምፈርምላችሁ ማለት ነው። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። አስተያየታችሁ ኮሜንት ስላሳውቁኝ እወዳችኋለሁኝ። በሌላ ቪዲዮ እመጣለሁኝ። በምን ቪዲዮ ልምጣላችሁ?